እግዚአብሔር ከራሳችሁ ያድናችሁ። እግዚአብሔር ከራሳችሁ ያድናችሁ። ከራሳችሁ ሐሳብ ያድናችሁ። ይህ ሰው አልተሻለው። ልዩ ቀን ነው። ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታሁን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው የሚራራ ሊቀ ካህን በድካማችን ሊራራልን የማይችል ሊቀ ካህን አይደለም ተብሎ መልካም ወጣት ላይ አንድ ወጣት ቢሞት ያገኘው ይደግ መዝሙር ከፍትለታለሁ ሄደም ነው አሳልፎ ነው የሆነ ሌሊት አቋርጣችሁ ሄዳችሁበት መንገድ የሆኑ ሰዎች ሞቱ በተባለበት መንገድ ላይ እናንተ አልፋችሁ አላገኛችሁ። ኢየሱስ የእግዚአብሔር ጥበብ ነው። አስቀድሞ ለአይሁዳዊ በኋላም ለአሕዛብ ለኔና እናንተ የተነገረ መዝሙር ድሮ ቀረ። ራስነ ድሮ የቀረው መዝሙር ዛሬም አለ፣ ዘማሪ ዛሬም አለ። የመጨረሻው በረከት በኢየሱስ በጠላቶቻችሁ ፊት ለፊት ደስ ይበላችሁ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። እግዚአብሔር ከራሳችሁ ያድናችሁ። አሜን። ከራሳችሁ ሐሳብ ያድናችሁ። ወደ ራሱ ሐሳብ ያሳድጋችሁ። የእናንተ አይደላችሁም። ሕያውና ቅዱስ መስዋዕት አድርገን የምንሰዋለት ጌታ በመጀመሪያ ራርቶልን ነው፣ ነግሮን ነው፣ በዋጋ ገዝቶን ነው። ለዛ ነው እኮ ገላትያን 2 ላይ በጣም የምወደው ቃል አለ። እንግዲህ አለ ክርስቶስ ጳውሎስ፣ እንግዲህ እኔ አለ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል አለ። እኛ አሁን የምንኖርለት ኑሮ ክርስቶስ በእኛ ሕያው ሆኖ የሚኖርበት ኑሮ ነው። የኛንማ ጨረሰን። ያኔ በህይወትና በሞት መካከል ሳለን ደሞዛችንን ሊከፍለን ከነበረው መንጋጋ ስንወጣ አሁን የክርስቶስ ኢየሱስን ህይወት ስንጀምር የኛን እዛ ጋር ጨርሰናል። አሁን የክርስቶስ ህይወት ተጀምሯል። አሁን የመሰዋት ህይወት ተጀምሯል። የሚገርም መልእክት ነው። አያችሁ፣ እግዚአብሔር ከራሳችሁ እጅ ያድናችሁ ማለት ቀላል ነገር አይደለም። አያችሁ፣ የራሳችሁን ምርጫና ፍላጎት ከዛሬ 2000 ዓመት በፊት ክርስቶስ እኔና እናንተን ስራ ሲሰራ ጨርሰናል። አያችሁ፣ አሁን ከዚህ በኋላ የምንኖረው የክርስቶስን ህይወት ነው፣ የእግዚአብሔርን ደስታ ነው። የራሳችን የምንለው ነገር እስከሌለን ድረስ የእግዚአብሔርን ደስታና ፍቃድ ብቻ እንኖራለን። ከዚህ በኋላ የኛ ደስታም ሆነ የኛ ህይወት የእግዚአብሔር ደስታና ህይወት ነው ሊሆን የሚገባው። ከዚህ በኋላ በዋጋ እንደተገዛ ሰው ለጌታው ደስታ ብቻ እንደሚኖር ሰው መኖር አለብን። ወደ ራሳችን የሆነ ነገር ዘንበል ብለን መቆም የለብን። ጌታ ደግሞ እንዲረዳን መጸለይ ያለብን። ጌታ ኢየሱስ ይባርክሽ። አሁን የተሰዋ ህይወት ያስፈልገናል። ኢቢኤስ መግባት በጣም ነው የምፈልገው። ይህ ልጅ አልተሻለው ማለት ነው። ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? አያችሁ አይደለ? ይሄ ልጅ አልተሻለው። ካለበት ውድቀት ለመነሳት እያሰበ አይደለም። ወደፊት አሁንም ወደ ስራው ብቻ ነው እያተኮረ ያለው። ይሄ ደግሞ የኃጢአቱ አንዱ ከባድ ውድቀት ነው። በነገራችሁ ላይ አያችሁ፣ እንደ ትክክል ነው እያየ ያለው። ለመነሳት ፈቃደኛ አይደለም። አሁን ማገገሚያው ነው ምናምን ነው ይሄንን ቪዲዮ የሚሰራውና ላይቭ ላይ ገብቶ ከነዚህ ልጆች ጋር የሚጫወተው ተደብቆ በገባ ስልክ ነውና ኢቨን ትኩረቱ መዳን ላይ መለወጥ ላይ አይደለም። እንደውም በአንድ ላይቭ ላይ አይቼዋለሁ። በዚሁ ላይቭ ላይ ሌላ ቪዲዮ አጣውታው ላይ እሱን ፈልጊውና የኔ ነው እንደ ብርቅ ሌላም አርቲስቶች አሉ፣ ታዋቂ ሰዎች አሉ፣ ባለስልጣናት ራሱ በዚህ ነገር ተይዘዋል። የኔን ብርቅ ለምን አደረጋችሁ ሲል ነበር። ለምን አዲስ ሆነባችሁ? እንደ ትክክለኛ ነገር ይዞታል። አያቸውም ማገገሚያ መግባቱ ብቻ ለችግሩ የሆነ መፍትሄ አይደለም። ይሄ ልጅ ከእንደገና መታየት አለበት። ከእንደገና በስርዓቱ የሚከታተለው ሰው ያስፈልጋል። በጣም ከባድ ሁኔታ ውስጥ ነው። በነገራችሁ ላይ ቪዲዮን ስሙት። መዓዛ ብሩ ጋር ሸገር ኤፍኤም አያችሁ፣ ሰይፉ ፋንታሁን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን ያቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነው ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው። ማን ያቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታሁን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው የማወራው፣ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን
መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፍ አታስጭ እግዚአብሔር ምሮኛልና እግዚአብሔር ምሮኛልና ይላል። እግዚአብሔር የመማር ችግር የለበትም። በነገራችሁ ላይ የብረት በሩ አይዘጋም። ነገር ግን ደግሞ የሰው ልጅ ከዛ ውድቀትና ልምምድ ተነስተዋል ወይ የሚለው ነው ዋናው ነጥብ እንጂ እግዚአብሔር አይምርም ይምራል ምናምን የሚለው አይደለም። አባት ልጁን እንደማይተው እግዚአብሔር ልጆቹን አይተውም። አየህ፣ ግን ደግሞ እኛ ለመለወጥ ወስነናል ወይ ራሳችንን እያታለልን አይደለም ወይ የሚለው ወሳኝ ነገር። ይሄንን ቪዲዮ የምሰራው እሱ ጋር ይደርሳል ምናምን ብዬ አይደለም በነገራችሁ ላይ። ነገር ግን ቁጭ ብሎ የሚሰማና የሚያይ ሰው ኖርማላይዝ እንዳያደርገው ነው። ይሄንን ልምምድ በጣም ከባድ ልምምድ ነው በነገራችሁ ላይ። ቀለል ተደርጎ እግዚአብሔር አውምሮኛል እኔም ወደ ቤት መግባት ፈልጋለሁ እንደሚባሉ አይደለም። አያችሁ፣ በኢትዮጵያ ሕዝብ ፊት ለፊት በድጋሚ በድፍረት የሚያቆም አይነት ስራ ከሆነ ይሄ ነገር ኖርማላይዝ ይደረጋል። ሌላውን ነገር እንኳን ብንተው በሕገ መንግስቱ የተከለከለና በማህበረሰቡ ዘንድ እንኳን የተወገዘ ነገር ነው። በዚህ መልኩ ቀለል ተደርጎ የሚነገር ነገር አይደለም። በጣም አጸያፊና ሰዎች እንኳን መስማት የሌለባቸው ከባድ ልምምድ ነው በነገራችሁ። ለዛ በዚህ መልኩ ላይቭ እየገቡ ስልክ ደብቆ እያስገቡ እንዲህ ባለ ነገር ከማህበረሰቡ ጋር የሚገናኙ ከሆነ ለውጤቱ ጋር ነው። ልክ አይደለም። በጣም ከባድ አደጋ ትውልዱ ላይ ይዞ ይመጣል። በነገራችሁ ላይ በጣም ከባድ አደጋ ይዞብን ይመጣል። ምናልባት ይህ ሰው ታዋቂ ስለሆነ ተይዞ ይሆናል። ሌላ ያልተያዘ ስንት ሰው ይኖራል። እንዲህ ባለ ድፍረት እነሱን ኢንካሬጅ ማድረግ ከባድ ነው። አሁን ባለው የህግ ሲስተም ይሄ ነገር ነፍስ ከማጥፋት አይተናነስም። በነገራችሁ ላይ ማወቅ ያለባቸው የነገሩን ክብደት በዚህ ልክ ነው። ነፍስ ከማጥፋት አይተናነስም። ለዛ በጣም ጥንቃቄ የሚፈልግ ነገር ነው። ዝም ብለን ባናይና ይህንን ነገር እንደ ተለምዶ ባናልፈው ልክ እንደ ተራ ነገር ባይታለፍ ብዬ አስባለሁ። እሺ እንቀጥል። 1200 ሰው ያየ ነው ባይዘው ኔጋ አያችሁ፣ እንኳን ደስ አለ እኮ 1200 ሰው እያየ ነው እንኳን ደስ አለ ይለዋል ባለ አካውንቱ። ምንም አልተሻለውም። በጣም ጥንቃቄ ይፈልጋል። ጌታ እንዲረዳው እንጸልያለን። በወዳጅ መከዳት ፔኑ እንዴት ነው በለው ይነግርሃል። እሱ የኔ መከራ ልዩ ነው፣ የኔ ችግር ልዩ ነው፣ የኔ ውጣ ውረድ ልዩ ነው። ፓስተር አልገባህም፣ እኔ ማልፍበት የትኛውንም ነገር አምጣው ከዚህ ወንጌል አያልፍ። ኢየሱስ ክርስቶስ አልፎ እውነት ነው። ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው ተብሎ ተጽፎ፣ በድካማችን ሊራራልን የማይችል ሊቀ ካህን አይደለም ተብሎ ተጽፎ፣ ስለዚህ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋ ዙፋኑ እንቅረብ ነው የሚለው። ቀረብ በሉትና ጥበብ ስጠኝ። ምንድነው ጥበብ መሰላችሁ? ተርባችኋል፣ በረሃብ ውስጥ እንዴት እንደምትኖሩ ይመክራችሁ። ተገፍታችኋል፣ በመገፋት ውስጥ እንዴት እንደምትቆሙ ያስተምራችሁ። ተንቃችኋል፣ በመናቅ ውስጥ ጥበብ ማለት ይሄ። በህይወት ዘመናችሁ በገጠሟችሁ በመውጣት በመውረዳችሁ በሚገጥሟችሁ ቻሌንጆች፣ በህይወታችሁ በሚገጥማችሁ ሰልፍ፣ በኑሮ በሚገጥማችሁ የትኛውም አይነት የየዕለት እንቅስቃሴያችሁ ውስጥ መልስ ማግኘት ከፈለጋችሁ ወደ ክርስቶስ ተመለሱ። እሱ ጥበብ። አሁን እናንተ ያለፋችሁበት ነገር ውስጥ እሱ አልፏል። እውነት ተከድታችኋል፣ ተከድቷል። እሱ ተከባችኋል፣ ተከቦ ነበር። እሱ ተንቃችኋል፣ ተንቆ ነበር። እሱ ተርባችኋል፣ ተርቦ ነበር። እሱ አካባቢ፣ ሰፈር፣ መንደር፣ ወዳጅ ዘመድ ከድቷችኋል፣ ተከድቶ ነበር። እሱ እንደሰማችሁት ነው። በዚህ ምድር ስትኖሩ ብዙ የህይወት ውጣ ውረድና ድካም እንዳለ ሁላችሁም ታውቃላችሁ። መጽሐፍ ቅዱሳችንም ደግሞ እንዲህ ያለ ነገር እንደው በእናንተ ብቻ አልተጀመረም፣ እሱ ራሱ በእንዲህ ባለ ፈተና አልፏል፣ ከኃጢአት በስተቀር ልክ እንደኔና እንደናንተው ነው ብሎ ይነግራችኋልና ለዛ በድካማችን ሊራራልን የማይችል ሊቀ ካህን የለንም፣ ይገባዋል ስሜታችን፣ ይራራልናል እያላችሁ ይነግራችኋል። ለዛ ነው በሁለተኛ ቆሮንቶስ ምዕራፍ 12 ስትመለከቱ ጳውሎስ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ ተሰጠኝ ይላችሁና ከአንድም ሁለቴ በዚህ ነገር ስለተቸገርኩኝ ለ3 ያክል ጊዜ ወደ እግዚአብሔር ጸልያለሁ። እግዚአብሔርም ደግሞ ያንን ነገር ሊያነሳልኝ አልወደደም። እንደው በድካም አልፎ ጸጋ ይሰራል አለኝ ይላችሁና እንደው በድካሜ በጌታ ፊት ልመካ ወዳለሁ ብሎ ደግሞ ይነግራችኋል። ያኔ ስደክም ኃይለኛ ነኝና ይላችኋል። እና በሚደክመን በአንዳንድ ነገር ላይ እግዚአብሔር ጸጋ ሊረዳን በውስጣችን እንዳለ ማመን መቻል አለብን።
አያችሁ በመከራ ውስጥ እንዴት መጽናት እንዳለባችሁ ከእንደገናም ደግሞ ባላችሁበት ሁኔታ ውስጥ ሆናችሁ ነገር ሳይቀየር እንዴት መጀገን እንዳለባችሁ ያስተምራችኋል። ይህንን ጸጋ በውስጣችሁ ማሰራት መቻል እንጂ ያለባችሁ ይህንን ጸጋ ይዛችሁ በውስጣችሁ ምንም ነገር እንደሌለ አድርጋችሁ መቀመጥ ህይወታችሁን ያከብድባችኋል። ለዛ እሱ በነገር ሁሉ እንደኛው የተፈተነ ጌታ ስለሆነ በሚያስፈልገን ጊዜ እንዲረዳን ወደ ጸጋው ዙፋን በእምነት እንቅረብ ልላችሁ እወዳለሁ። መልካም ወጣት ልጀምር ስል አንዱ አስፈራራኝ፣ የፍርሃት መንፈስ ያለበት ሰውዬ። አሁን ሄደው እዛ ቢሞቱስ አለኝ። አሁን አንዱ ቢሞትስ አለኝ። በኢየሱስ ስንት ሺህ ወጣት መጥቶ አንድ ወጣት ቢሞትስ አለኝ። ይቅርብህ እንዴ ቢሞትስ ቢሞት ያገኘው ይደግ መዝሙር ከፍትለታለሁ። በቃ ሄደ የሚለውን በቃ ሄደ። እኔ ጋር ብቻ ስለመጣ ነው እንደ ሰው የሚሞተው። ዩኒቨርሲቲ ሄዶ የሞተው ምን ልትለው ነው? መንገድ ላይ ሄዶ የሞተው ምን ልትለው ነው? ፍርሃት ክፉ ነው። አንድ ፍርሃት አለ፣ ቅዱስ ፍርሃት፣ እግዚአብሔርን መፍራት። አሜን አሜን በል እንጂ። አሜን። አሁን ይህን ቃል እየተናገርኩኝ ትልልቅ አቅም ይዛችሁ የተቀመጣችሁ ሰዎች እግዚአብሔር መንጭቆ ያውጣችኋል። እስቲ በደንብ አድርጉና አሜን በል። የማስተማር አቅም፣ የመሰመር አቅም፣ የመምራት አቅም፣ የመነገድ አቅም ይዛችሁ እንዳትፈሩ ያሰራችሁ ፍርሃት በኢየሱስ ይመታ። በቃ እንዳትፈሩ፣ በእጃችሁ ያለውን ነገር ማንቀሳቀስ ጀምሩ። እግዚአብሔር ከእናንተ ጋር ይሆናል። ነገራችሁ ሁሉ ይስተካከላል። ምንም አይነት የፍርሃት ስሜት እንዳይሰማችሁ። እሺ እንቀጥል። የሆነ ሌሊት አቋርጣችሁ ሄዳችሁበት መንገድ የሆኑ ሰዎች ሞቱ በተባለበት መንገድ ላይ እናንተ አልፋችሁ አላገኛችሁ? እንዲህ ስላላችሁ ነው ያለፋችሁት? አንድ እድሜያችሁ እንዲቀጥል የፈቀደ ሉዓላዊ እንዳለ አይሰማችሁ? ከሚታይ ነገር በላይ እየኖራችሁ ይመስላችሁ የላችሁም? እዚህ እናንተም በሆን ቆሜ አመሰግነው ነበር። ላዳነን ከብዙ ክፉ ቀኖችና ክፉ አደጋዎች ጭምር ላዳነን እያሾለከ በህይወት ኑሩ ያለን እድሜ የጨመረ ኑሩ ያለን ምንም ነገር ብንሆን እንኳን ከከባባድ ፈተናዎች ያሳለፈን የለም ወይ እግዚአብሔር? የለም ወይ እግዚአብሔር? ለሉዓላዊው አምላክ እድሜን ለሰጠን ለእግዚአብሔር ብዙ ምስጋና ጭብጨባ ይሁንለት። ቴንኪው። ቁጭ በሉ። እግዚአብሔር ይመስገን። በቃ ዛሬ ማየታችን አንድ ሉዓላዊ አምላክ በእኛ ህይወት ውስጥ ስላለን ዛሬ ላይ መድረሳችን አቅም ስላለን ምናምን አይደለም። ልክ አሁን ዘኔ እንዳለው እንደዚህ ሸዋውደ ምናምን አይደለም። እግዚአብሔር ከኛ ጋራ ስለሆነ ነው። ልክ መዝሙረኛው እስራኤል እንደዚህ ይበል እግዚአብሔር ከኛ ጋራ ባይሆን ይበል እንዳል እኛም ደግሞ ዛሬ ማየት እድላችን በጣም ትንሽ ነበር። አያችሁ አንደርስም። እዚህ ጌታ ኢየሱስ ክርስቶስ ዮሐንስ ያጠምቅ ወደ ነበረበት ወደ ሄኖን መጣ እና አዩት ሰዎች። ካዩት በኋላ ዮሐንስ እኮ ስለዚህ ሰው ነግሮናል አሉ። ዮሐንስ ምንም ምልክት አላደረገም፣ ግን ስለዚህ ሰው ይነግሮናል። ስለዚህ ሰው የነገረን እውነት ነው አሉ። ያለ ምልክት። አዎ መንፈሱ ይሰራላ። የእግዚአብሔር ቃል ጉልበት አለው። ይኸውላችሁ አስቀድሞ ለአይሁዳዊ አለ ጳውሎስ ሮሜ 1 ቁጥር 16 ላይ አስቀድሞ ለአይሁዳዊ በኋላም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው አለ። ኢየሱስ የእግዚአብሔር ኃይል ነው። ኢየሱስ የእግዚአብሔር ጥበብ ነው። አስቀድሞ ለአይሁዳዊ በኋላም ለአሕዛብ ለኔና እናንተ የተነገረ የእግዚአብሔር ኃይል የእግዚአብሔር ጥበብ ነው። ያፈርሳል የጨለማን ሥራ፣ ይንዳል የክፋትን ኃይል፣ ያስወግዳል ኃጢአትን፣ ያስታርቃል ከአባቱ ጋር። ኢየሱስ ዛሬም እግዚአብሔር ለነፍሳችን ብቸኛ መፍትሄ አድርጎ ያቆመው ረፍት ነው። ጌታ ኢየሱስ አይጨመርበትም፣ አይደረትበትም፣ ሌላ ምንም አይደረግበትም። ብቻውን በቂ ነው። የእግዚአብሔር ቃል ሕያው የሚሰራ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ የሚወጋ ነው። እኛን በሚቆጣጠር በእርሱ ዓይኖች ፊት ነገር ሁሉ የተገለጠና የተራቆተ ነው እንጂ አንዳችስ እንኳ የተሰወረ ፍጥረት የለም ይላል። ይህን ሕያው አምላክ ነው የምናመልከው። የሚወደንን ጌታ ነው የምናመልከው። ይሄ ጌታ እኔና እናንተን ለማዳን በሥጋ ተገልጧል። ወገኖቼ ስለ እሱ ዮሐንስ እንዲናገር ከልጅነት ጀምሮ በልዩ ጥንቃቄ ተጸነሰ፣ ተወለደ፣ በተአምራት ተገለጠ። የእሱ ተአምራት ጌታ ኢየሱስን መናገር ነበር። ከምንም ከማንም በላይ ኢየሱስ ይበልጣል። እግዚአብሔር ለሰው ልጆች የሰጠው የመዳን መንገድ ነው። ታዲያ ኢየሱስ ከሙሴ ከኤልያስ ከሰው ልጆች ሁሉ ይበልጣል። ልክ የዕብራዊው ጻፊ ኢየሱስ ይበልጣል እያለ እንደተናገረ ኢየሱስ ይበልጣል።
አንድ ክፉ ሾካካ መንፈስ አለ እዚህ ሀገር። ክፉ መንፈስ ካደነቀ ከሰማንያዎቹ ወደዛ ያለውን ብቻ የሚያደንቅ ወደዚህ ያለውን የማያደንቅ መዝሙር ድሮ ቀረ። ራስህ ነህ ድሮ የቀረኸው መዝሙር። ዛሬም አለ ዘማሪ፣ ዛሬም አለ መንፈስ፣ ዛሬም አለ። አንተ ነህ ድሮ የቀረኸው። ክብርማ ዛሬም አለ እኮ። ስድብ እኮ ነው ሲያደንቅ፣ በቃ አፕሪሺየት ሲያደርግ ነው። እኔ ምን ታስባላችሁ በዚህ ጉዳይ ላይ? አሁን አብዛኛው ሰው መዝሙር ድሮ ቀረ፣ ጉባኤ ድሮ ቀረ ይላል። እናንተ ግን እንዴት ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ከድሮዎቹ እንጂ ካሁኖቹ ብዙም ዋሪው አንተ ሲጀመር ከባድ ነው። ስፒሪት ክፉ ነው፣ የተመታ ነው፣ የተረገመ መንፈስ ነው። የዚህ ሀገር ኢየሱስ የደርጉ ኢየሱስ ብቻ ባለፈው ብያለሁ እኮ እነሱ ወታደር መታቸው፣ ወታደር ገረፋቸው፣ እኛ የሰው ፊት ገረፈን። ምን ይለያል? ትንሽ ግን እችኛውን ቃል አልወደድኳትም። ይመናፈሳል አይደል? እነሱ ወታደር ገረፋቸው፣ እኛ ግን የሰው ፊት ገረፈን። አይገናኝም። አስቸጋሪ ነው። አየህ፣ የማይወዳደር ነገር ነው። የሰው ፊት ቀላል ነው። ወታደር ሲገርፍ ግን ፔኑ ይሰማል ስጋ ላይ እና በዛ ልክ ማገናኘቷ ትንሽ ነገሯን ታቀለዋለች። እና አባቶች የከፈሉት ዋጋ ቀላል የሚባል ነው ብዬ አላስብም። ያው ፔኑ በደንብ ይሰማል ብዬ ስላልኳችሁ፣ ታዲያ በዛ ህይወት ያለፉትን አባቶች ማክበር እና እውቅና ልንሰጣቸው ይገባል ብዬ አስባለሁ። ግን እንደ ሀሳብ ነው። ዮኒን በጣም ወደዋለሁ። እሺ እንቀጥል። እኛ ሀገር እንደዚህ ክፉ አይነት መንፈስ አለ እና ከቸርቻችሁ ውጭ ያሉትን አፕሪሼት የማታደርጉ ከሆነ የቅናት መንፈስ አለባችሁ። አሪፍ ነገር ስታዩ አሪፍ ነው፣ ስህተት ስታዩ ደግሞ ስህተት ነው፣ ትክክል አይደለም። የቅናት መንፈስ ያለበት አሪፍ ነገር አይታየውም፣ ስህተት ብቻ ነው የሚታየው፣ ጥፋት ብቻ ነው የሚታየው። ጥፋት አድፍጦ ይቀመጥና እንደ ጉሬላ ልክ ጥፋት ሲመጣ ይወጣል ከጉድጓዱ። ተውትን፣ ያው እሱ ጋር ቆይም ልቀጥል ወደ ሌላው መንፈስ። ቆንጆ ሐሳብ ነው። ዮኒ የወጣት ሰባኪ እንደመሆኑ መጠን አብዛኛው ወጣቶች ስለሆነ የሚሰሙት ለአባቶቹ እውቅና መስጠት ከሱ ካልተማሩ ትንሽ የሚመጣው ጄኔሬሽን ከባድ እየሆነ ይሄዳል። ያንን ነገር ቢያስተካክል ቆንጆ ነው። ሐሳብ እየሰጡ ያሉት በዚህ ቪዲዮ ላይ ብቻ ነው። እሺ፣ ምክንያቱም የወጣት ሰባኪ እንደመሆኑ መጠን ለአባቶቹ እውቅና ካልሰጠና የከፈሉትን ዋጋ ለወጣቱ ካላስረዳ ወጣቱ የመረዳት ፍላጎት አይኖረው። አየህ፣ ዛሬ በዚህ ወንጌል ምክንያት እኛ የሆነ ሰው ቢሰድበን እንዴት እንደዚህ ትለኛለህ፣ ይሄ ወንጌል ባይዘኝ ኖሮ እኔ አቅ ነበር ብለን እንፎክራለን አብዛኞቻችን። እና እነሱ ግን ያንን ነገር አላደረጉም። በቃ መገፋታቸውን፣ መታሰራቸውን፣ መራባቸውን፣ መገረፋቸውን እንደ ታላቅ ደስታ ተቀብሎ ዛሬን ወንጌል አድርሶናል። እና ያንን ነገር አክብረን ለአባቶቻችን እውቅና ልንሰጣቸው ይገባል ብዬ አምናለሁ። ዮኒ በረከታችን ነው። ጌታ ኢየሱስ ይባርከው። በኢየሱስ በጠላቶቻችሁ ፊት ለፊት ደስ ይበላችሁ። አጋንንት ሐዘናችሁን ሲጠብቅ፣ እንባችሁ ሲጠብቅ ያለ ምክንያት ዝም ብሎ ደስ ይበላችሁ። ዳዊት ምን ይላል? ደስታን በልቤ ውስጥ ጨመርክ ይላል። ይኸው በደንብ ስሙ። ደስታን በልቤ ውስጥ እግዚአብሔር ዝም ብሎ ልክ እናንተ አሁን ድሮ እንግዲህ ካሴት ቴፕ ውስጥ ጀመር ነበር፣ አሁን ቀርቷል። አብዛኛው በዩቲዩብ ነው ሰው መዝሙር የሚሰማው። ከዛ ደግሞ ሲዲ መጣ። ሲዲ ቴፕ ውስጥ ትጨምሩና በቃ መዝሙር ይዘምራል። እንደዛ እኮ ማለት እና የዘመርከው ካሴት መቼም የአስቴርን ከተ መቼም የተስፋዬ ጋቢሶን አሰብ ድምጻቸውን ቀነሱ። የመዝሙር ከከተት ቴፑ መዝሙር ነው የሚያሰማህ። እና እግዚአብሔር ልክ እንደዛው ካሴትኛ እንደምንጨምረው ሄይ ዝም ብሎ ልባችሁ ውስጥ ደስታ ይጨምር። አሜን። ኑሮ ተቀይሯል? አልተቀየረም። ከቤት ኪራይ ወደ ራስ ቤት ተዛውረሃል? አልተዛወርክም። እንደውም የቤት ኪራይ ጨምሯል። ግን ማለት ነው የሚገርመው አንተ ግን ኢንጆይ ያረክ። አሜን። what is the secret? ምንድነው ሚስጥሩ ሲባል ይሄ የምታመልከው አምላክ ሻላ ባጋላዳስ ደስታ የሚባል ስፕሪት ውስጥ ጨምሯል። ልባርካችሁ በእውነት በኢየሱስ ክርስቶስ ስም እግዚአብሔር በልባችሁ ላይ ደስታ ያፍስስ፣ ጠላት ሊገባው እስከማይችል። አሜን ላለ ሁሉ ይሁንለት። እግዚአብሔር በልቡ ደስታን ይጨምርለት። ታዲያ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። ወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።